6 ዓመት 6 ፕሮጀክቶችን ያስረከበው ቴምር ፕሮፐርቲስ በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ እንካችሁ ብሏል። ቤተመንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ እየሸጥን ነው። 121 ካሬ ጠቅላላ ዋጋው 12,947,000 ብር በቅድመ ክፍያ 2,589,400 100% ለሚከፍሉ ደግሞ የ35% ቅናሽ ተደርጎ በ8.4 ሚሊዮን ብር ባለ 3 መኝታ 150 ካሬ ጠቅላላ ዋጋው 16,050,000 ብር ቅድመ ክፍያ 3,210,000 ብር ሙሉ ለሚከፍሉ የ35% ቅናሽ ተደርጎ 10.4 ሚሊዮን ብር መግዛት ይችላሉ። የዲፕሎማቶች መኖሪያ በሆነችው ሳር ቤት ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከስቱዲዮ እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ አቀርበናል። በተጨማሪም በገላንና በቡልጋሪያ ሳይቶቻችን ላይ በዘመናዊ የንግድ ሞሎቻችን ውስጥ የንግድ ሱቆችን ከቅድመ ክፍያ 500,000 ብር ጀምሮ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጋር እየሸጥን እንገኛለን። ይፍጠኑ። በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። ክቡራን አድማጮች በዚህ ሰዓት የመረጃ ጊዜ ከምታደምጧቸው ሰበር መረጃዎች መካከል በቀዳሚነት ኢትዮጵያና ሶማሌላንድ አንድ ትልቅ ስምምነት ሊፈራረሙ እንደሆነ ተሰማ። ይህንን ይፋ ያደረጉት ደግሞ የሶማሌላንዱ መሪ ናቸው። የሶማሌላንዱ መሪ ከኢትዮጵያ ጋር አንድ የሚፈረም ትልቅ ስምምነት አለ ሲሉ ተናግረዋል። ምንድነው? በዝርዝር የምናደምጠው ይሆናል። ይህ ስምምነት ሶማሊያን አስደንግጧታል። በሌላ በኩል ክቡራን አድማጮች እንዲሁ ኢራንን በተመለከተ ሰበር መረጃዎች እየተሰሙ ነው። ኢራን በተለይም የአሜሪካን ውዴታ ለመፈጸም ዝግጁ ነኝ በማለት ገልጻ ወደ ንግግር እንምጣ ከአቋማችን ፈቀቅም ብለን ቢሆን የአሜሪካኑ ይሁንታ እንፈጽማለን ሲሉ ተማጽነዋል። በሌላ በኩል ደግሞ እንዲሁ የኢራን የአያቶላ መንግስት ከወደቀ ስልጣኑን ይረከባሉ ተብለው የሚጠበቁት የመጨረሻው የኢራን ንጉስ የፓህላቪ ልጅ ባደረጉት ንግግር አሜሪካ ፈጥና በኢራን ላይ እርምጃ ትውሰድ ሲሉ ተማጽነዋል። በዝርዝር ሁለቱንም መረጃዎች አከታትዬ ያስደምጣችኋለሁ። አብረን እንከታተለው። በቀድሚያም ኢትዮጵያና ሶማሌላንድ በቅርቡ አዲስና ትልቅ ስምምነት ሊፈራረሙ መሆኑ ተሰማ። የሶማሌላንዱ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ከኢትዮጵያ መንግስት ስምምነት ለመፈራረም በንግግር ላይ እንደሚገኙ ንግግሩም ጫፍ መድረሱን ገልጸዋል። ከሶማሊያ ተገንጥላ ነጻ ሀገር የሆነችውና በቅርቡ በአወዛጋቢ ሁኔታ ከእስራኤል መንግስት የሉዓላዊ ሀገርነት እውቅና የተሰጣት ሶማሌላንድ ከሌሎች ሀገሮች ጋር የጠነከረ ግንኙነት መመስረት የሚያስችል ሰላማዊ ዲሞክራሲያዊ የፖለቲካ ልምድ እንዳላት የሀገሪቱ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ከሲኤንኤን አረብኛ ቻናል ጋር ባደረጉት ቃለ ምልልስ ተናግረዋል። ሶማሌላንድ ባላት የቀይ ባህር መዳረሻ አማካኝነት ለሰላማዊና አስተማማኝ የንግድ ሂደት ትኩረት ሰጥታ ትሰራለች ያሉት ፕሬዝዳንቱ በዚህ የቀይ ባህር ኮሪደር ላይ በጋራ ለመስራት ከሀገሮች ጋር የተጀመሩ ጥረቶች ይኖሩ እንደሆነ ተጠይቀው ከኢትዮጵያ መንግስት ጋር በቅርቡ የሚፈረም አንድ ትልቅ ስምምነት አለ ሲሉ ገልጸዋል። ፕሬዝዳንቱ እንደተናገሩት ኢትዮጵያና ሶማሌላንድ የንግድ ማስተላለፍ ወይም የትራንዚትና የትራንስፖርት እንዲሁም ሌሎችም ዝርዝር ጉዳያቸው ያልተጠቀሰ ስምምነቶችን ለመፈረም ንግግር እያደረጉ መሆኑን ገልጸዋል። ከኢትዮጵያ ጋር እየተደረገ ያለው ውይይት እየተጠናቀቀ መሆኑን በቅርብ ጊዜ ውስጥም ስምምነቱ እንደሚፈረምና ይፋ እንደሚሆን ገልጸዋል። ሆኖም ስምምነቱ በቅርብ ጊዜ ይፈጸማል ከማለት ውጪ የተቆረጠለት የጊዜ ገደብ እንደሌለና ስምምነቱ ምን እንደሆነ ከመናገር ተቆጥበዋል። የሶማሌላንድ የፋይናንስ ዘርፍን በተመለከተ ሲያብራሩ ከዓለም ጋር የሚተሳሰር ስራ እየተሰራ መሆኑን በመግለጽ ገንዘብ አስተላላፊዎች ስራ መጀመራቸው እንዲሁም ዓለም አቀፍ ባንኮችና የኢንሹራንስ ኩባንያዎች ጋር ድርድር መጀመሩን ገልጸዋል። ዓለም አቀፍ የፋይናንስ ተቋማት ወደ ሶማሌላንድ በስፋት እንደሚገቡ በእርግጠኝነት የተናገሩ ሲሆን ፕሬዝዳንቱ እርግጠኛ እንዲሆኑ ያደረጋቸው ጉዳይን ሲያብራሩ በአሁኑ ሰዓት አንድ የኢትዮጵያ ባንክ ሀርጌሳ ውስጥ ስራውን የጀመረ መሆኑን በመጥቀስ ወደ ሶማሌላንድ በመምጣት አሁን ላይ የመጀመሪያው ዓለም አቀፍ ባንክ በመሆን የኢትዮጵያው ባንክን ጠርተውታል። በ2017 ዓ.ም ነሐሴ ወር መጨረሻ አካባቢ የኢትዮጵያ
የኢትዮጵያ ብሔራዊ ባንክ የወቅቱ ዋና ገዢ የነበሩት አቶ ማሞ ምህረቱ ከሶማሌላንድ ብሔራዊ ባንክ ባለስልጣናት ጋር ተገናኝተው በነበረበት ወቅትም መንግስታቸው የኢትዮጵያ ንግድ ባንክን ሶማሌላንድ ውስጥ ስራ የሚጀምርበትን ሁኔታ በተመለከተ ሲነጋገሩ እንደነበር ተመልክቷል። ኢትዮጵያና ሶማሌላንድ ከዚህ ቀደም የባህር በርና ሉዓላዊነት ጉዳይን ይዟል የተባለ መግባቢያ ስምምነት በ2025 እንደ አውሮፓውያን አቆጣጠር በአዲስ ዓመት ሲፈረምና በኢትዮጵያና ሶማሌላንድ መካከል ዲፕሎማሲያዊ ውጥረት ተከስቶ በቱርክ አሸማጋይነት የአንካራ ማዕቀፍ መፈራረማቸው አይዘነጋም። ፕሬዝደንቱ ከሲኤንኤን ጋር ባደረጉት ቃለ ምልልስ ሶማሌላንድ ሰላማዊ የስልጣን ሽግግር ስርዓትን የተከተለች ከመሆኗን ባሻገር የራሷ መገበያ ገንዘብ፣ የራሷን ፓስፖርት ጨምሮ በርካታ ሀገራዊና ሉዓላዊ መሰረተ ልማቶችን ብድር ማግኘት የሚያስችል እውቅና ሳይኖራት በራሷ ወጪ ሸፍና እዚህ ደርሳለች ብለዋል። አሁን ላይ ሶማሌላንድ የሚያስፈልጋት የሀገርነት እውቅና ነው ያሉት ፕሬዝደንቱ የሶማሌላንድ ሉዓላዊነት ከተረጋገጠ የበለጠ ወዳጅ ሀገሮች የንግድና የፖለቲካ አጋሮችን ማፍራትና ኢንቨስትመንታችንን ማሳደግ እንደምንችልም እናሳያለን ብለዋል። ሶማሌላንድ ከፍተኛ ከከበሩ ማዕድናት ከፍተኛ ክምችት እንዳላት የተናገሩት አብዱራህማን አብዱላሂ ከ850 ኪሎ ሜትር በላይ እርዝመት ያለው ቦታ ከቀይ ባህር እንደምትዋሰንም ገልጸዋል። በሶማሌላንድ ያለው ከፍተኛ የከበሩ ማዕድናት ክምችት ለማልማት በርካታ ሀገሮች ፍላጎት እንዳላቸው ገልጸዋል። በሀገሪቱ ያለውን የከበሩ ማዕድናት ክምችት በማልማት ረገድ በዋናነት የአሜሪካ መንግስት ከፍተኛ ፍላጎት እንዳለውና በዚህ ዙሪያም በጋራ ለመስራት ውይይት እያደረጉ መሆኑን ገልጠዋል። በንግድና በደህንነት ጉዳዮች ላይ ሶማሌላንድና አሜሪካ ውይይት እያደረጉ መሆኑንም ተናግረዋል። ይህ ሶማሌላንድ ከኢትዮጵያና ከአሜሪካ ጋር እያደረገች ያለውን ንግግር በተመለከተ ሶማሊያም ከፍተኛ ድንጋጤ እንደገባት የመገናኛ ብዙሃን ዘገባዎች አመልክተዋል። በሌላ ዜና ኢራን ከአቋሜ ፈቀቅ ብዬ ለመነጋገር ዝግጁ ነኝ ስትል ይፋ አደረገች። የአሜሪካ ጠንካራ የጦር ኃይል በቀጠናው ላይ እየሰፋ መምጣቱ ከፍተኛ ስጋት ላይ የጣላት ኢራን የኒውክሌር ስምምነት ላይ ለመድረስ ሲባል ከአቋሜ ፈቀቅ ብዬ ከያዝኩትም ካስቀመጥኳቸው ቅድመ ሁኔታዎችም ዞር ብዬ ለመነጋገርና ከአሜሪካ ጋር ለመግባባት ዝግጁ ነኝ ብላለች። ኢራን አሜሪካ የጣለችባትን ማዕቀብ ለማንሳት ፈቃደኛ የምትሆንላት ከሆነ ከአቋሟ ፈቀቅ ብላ የኒውክሌር ስምምነት ላይ ለመድረስ ሀሳብን ለማጤን ዝግጁ መሆኗን ነው የኢራን ሚኒስትር ለቢቢሲ የተናገሩት። የአሜሪካ ባለስልጣናት ቴህራንና ዋሽንግተን የሚያደርጓቸውን ድርድሮች ለመጓተቱ ተጠያቂዋ ኢራን እንጂ አሜሪካ እንዳልሆነች በተደጋጋሚ በአጽንኦት ሲናገሩ ተደምጠዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰጡት መግለጫ ፕሬዝደንት ዶናልድ ትራምፕ ስምምነት ላይ መድረስ እንደሚመርጡ ገልጠው ይሁን እንጂ ከኢራን ጋር መስማማት ለመፈጸም እጅግ አስቸጋሪ ነገር እንደሆነ አንስተዋል። ቴህራን ውስጥ ከቢቢሲ ጋር ቃለ መጠይቅ ያደረጉት የኢራን ምክትል ውጭ ጉዳይ ሚኒስትር ማጂድ ታክት ራቫዲንግ እንዳሉት ከሆነ ኳሱ አሁን በአሜሪካ ሜዳ ላይ ነው። እኛ ሁሉንም ውዴታ ለመፈጸምና ለመነጋገር ዝግጁ ነን ብለዋል። ይህም ስምምነት መፈጸም እንደሚፈልጉ ማረጋገጥና ኃላፊነት እንደሚጣልባቸው ተናግረዋል። ቀን ከሆኑ አሜሪካውያን ወደ ስምምነት የሚያደርሰውን መንገድ እንደምንወስድ እርግጠኛ ነኝ። እኛም ግትር ከሆነው አቋማችን ለዘብ ብለን ለመነጋገር ፈቃደኛ ሆነናል ብለዋል። በቀጠናው ያላቸውን ወታደራዊ ኃይል የበለጠ እያጠነከሩ ያሉት ትራምፕ የኢራንን የኒውክሌር ፕሮግራም ሙሉ በሙሉ ለመግታት የሚያስችል ስምምነት ላይ የማይደረስ ከሆነ ኢራንን እንደሚያጓያት ዝተዋል። ትራምፕ ይህንን ያሉት ባለፈው ወር በመላው ኢራን ጸረ መንግስት ተቃውሞ ከተካሄደ በኋላ ነው። የሀገሪቱ መንግስት ተቃውሞውን ለማፈን በወሰደው እርምጃ በሺዎች የሚቆጠሩ ሰዎች መገደላቸው መዘገቡ ይታወቃል። አሜሪካና ኢራን ከሳምንታት በፊት የባህረ ሰላጤዋ ሀገር ኦማን ውስጥ ቀጥተኛ ያልሆነ ንግግር አድርገዋል። የዚህ ድርድር ሁለተኛ ዙር በነገው ዕለት ጄኔቫ ውስጥ እንደሚካሄድ ምክትል ውጭ ጉዳይ ሚኒስትሩ አረጋግጠዋል። ንግግሩ ከሞላ ጎደል በአዎንታዊ አቅጣጫ እየተጓዘ ነው፣ ለመደምደም ግን ገና ነው ብለዋል። በዚህ ድርድር ቴህራን አቋሟን እንደምታስተካክል ማረጋገጫ ለመስጠት ስትል 60% የበለጸገውን ዩራኒየም ጥራቱን ሙሉ በሙሉ ለመቀነስና አሜሪካ ስጋት እንዳይገባት ለማድረግም እንሞክራለን በማለት ይህንን ሐሳብ ማቅረቧም ተጠቁሟል። የኢራን ዩራኒየም አሁን ያለበት የጥራት ደረጃ ወደ ጦር መሳሪያነት ለመቀየር የቀረበ መሆኑ የሀገሪቱ መንግስት የኒውክሌር መሳሪያ ወደ ማምረት እያመራ ነው የሚለው ጥርጣሬ እንዲጠናከርና አሜሪካና እስራኤል እንዲሰጉ አድርጓቸዋል። ኢራን ግን
ይህንን ውንጀላ በተደጋጋሚ የኢራን ነው የእስራኤል ፕሮፓጋንዳ ነው በማለት ታስተባብላለች። ምክትል ውጭ ጉዳይ ሚኒስትሩ ስለ ማዕቀቦቹ ለመነጋገር ዝግጁ ከሆኑ እኛም ይህንንና ከኒውክሌር ፕሮግራማችን ጋር የተያያዙ ሁሉንም አሜሪካን የሚያሰጋትን ነገር ለመፍታት ዝግጁ ነን ብለዋል። ኢራን ይህንን የምታደርገው ማዕቀቦች ሙሉ በሙሉ ሲነሱ ነው ወይስ በከፊል የሚለውን ግን በግልጽ ከመናገር ተቆጥበዋል። ኢራን በአውሮፓውያኑ 2015 በተፈጸመው የኒውክሌር ስምምነት ወቅትም እንዳደረገችው ሁሉ አሁንም ከ400 ኪሎ ግራም በላይ የሚሆነውን በከፍተኛ ደረጃ የበለጸገ ዩራኒየም ክምችቷን ወደ ሌላ ሀገር ለማጓጓዝ ተስማማ እንደሆነ የኢራኑ ባለስልጣን ራቫንቺ ጥያቄ የቀረበላቸው ሲሆን ምክትል ውጭ ጉዳይ ሚኒስትሩ በድርድሩ ሂደት ምን እንደሚፈጠር ለመናገር ጊዜው ገና ነው፣ ከአሜሪካ ጋር እየተነጋገርን ነው ብለዋል። ከ10 ዓመት በፊት በተፈጸመው ባለብዙ ወገን ስምምነት አማካኝነት ኢራን 11000 ኪሎ ግራም ያህል ብዛት ያለው በዝቅተኛ ደረጃ የበለጸገ ዩራኒየምን ወደ ሩሲያ ልካ ነበር። ይሁን እንጂ ድርድሩ ከተፈጸመ ከ3 ዓመት በኋላ ትራምፕ አሜሪካን ከስምምነቱ አስወጥተዋል። ሩሲያ አሁንም ከኢራን የሚመጣ የበለጸገ ዩራኒየምን ለመቀበል ጥያቄ አቅርባለች። ከዚህ ቀደም የወጡ ዘገባዎች ቴሄራን የኒውክሌር ማበልጸግ ተግባሯን በጊዜያዊነት ለማገድ ጥያቄ እንዳቀረበችም ጠቁመዋል። ትራምፕ ጨምረውም ሲናገሩ በተለይም ምንም አይነት ዩራኒየም የማበልጸግ ተግባር አንፈልግም፣ መቀነስ የሚባልን ነገር መስማት አልፈልግም፣ ኢራን ሙሉ በሙሉ ማበልጸግ ማቆም ያለባት ብለዋል። ምክትል ውጭ ጉዳይ ሚኒስትሩ ታክት ራቫንቺ ሲናገሩ ዩራኒየም የማበልጸግን ጉዳይ ዜሮ ላይ ማድረግ የሚለው አሁን አጀንዳችን አይደለም፣ እኛ እስከ ጠየቃችሁን ድረስ ጉዳዩ አሁንም በጠረጴዛ ላይ ይሆናል፣ ነገር ግን ዜሮ ማድረግ አንችልም፣ አሜሪካና እስራኤል በማያሰጋቸው መጠን ግን ለመቀነስ እንሞክራለን ብለዋል። ይህ በዚህ እንዳለ የአያቶላ መንግስት ሲወድቅ ሄደው ስልጣኑን ይቀበላሉ ተብለው የሚጠበቁት በአሜሪካ ኑሯቸውን ያደረጉት የመጨረሻው የኢራን ንጉስ ልጅ አሜሪካን በኢራን ጉዳይ ፈጥና ጣልቃ እንድትገባ ጠየቁ። የኢራን መንግስት ተቃዋሚ የሆኑት ረዛ ፓህላቪ አሜሪካም ቴሄራን ውስጥ እርምጃ ብትወስድ የብዙ ኢራናውያንን ህይወት ትታደግ ነበር፣ አሁንም ትፍጠን ሲሉ ተማጽነዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር የኒውክሌር ስምምነት ላይ ለመድረስ ከኢራን ጋር ስምምነት ለማድረግ በሚሞክርበት በዚህ ሰዓት ከስልጣናቸው የተፈነቀሉት የመጨረሻው የኢራን ሻህ ልጅ የሆኑትና በስደት የሚኖሩት ፓህላቪ ይህንን ጥያቄ በሮይተርስ በኩል ለፕሬዝዳንቱ አቅርበዋል። አባታቸው በአውሮፓውያኑ በ1971 አብዮታዊ መንግስቱ ከስልጣን ከወረዱ በኋላ ከሀገር የሸሹት ፓህላቪ ኑሯቸውን በሀገር አሜሪካ አድርገዋል። የኢራን መንግስት እንዳይሳተፍ ከተከለከለበት የሙኒክ የጸጥታ ኮንፈረንስ ጎን ለዜና ወኪሉ በሰጡት ቃለ መጠይቅ አብዮታዊ የኢራን መንግስት አያቶላው ለመውደቅ ጫፍ ላይ ደርሰዋል፣ ይህንን የሚያሳዩ ብዙ ምልክቶችን አሉ ብለዋል። አሜሪካ የምትፈጽመው ጥቃት መንግስቱን ሊያዳክመው ወይም ሊያወድቀው ይችላል ብለዋል። የጊዜ ጉዳይ ነው፣ ይህ ጥቃት ሂደቱን ያፋጥነዋል፣ በመጨረሻም ህዝቡ ወደ ጎዳናዎች በመውጣት አገዛዙን ይጥላል፣ ስለዚህ እንፍጠን ሲሉ አሜሪካን ተማጽነዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር
በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ለ6 ዓመት 6 ፕሮጀክቶችን ያስረከበው ቴምር ፕሮፐርቲስ በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ እንካችሁ ብሏል። ቤተ መንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ እየሸጥን ነው። 121 ካሬ ጠቅላላ ዋጋው 12 ሚሊዮን 947 ሺህ ብር፣ በቅድመ ክፍያ 2 ሚሊዮን 589,400፣ 100% ለሚከፍሉ ደግሞ የ35% ቅናሽ ተደርጎ በ8.4 ሚሊዮን ብር ባለ 3 መኝታ 150 ካሬ ጠቅላላ ዋጋው 16 ሚሊዮን 50 ሺህ ብር፣ ቅድመ ክፍያ 3 ሚሊዮን 210 ሺህ ብር፣ ሙሉ ለሚከፍሉ የ35% ቅናሽ ተደርጎ 10.4 ሚሊዮን ብር መግዛት ይችላሉ። የዲፕሎማቶች መኖሪያ በሆነችው ሳር ቤት ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከስቱዲዮ እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ አቀርበናል። በተጨማሪም በገላንና በቡልጋሪያ ሳይቶቻችን ላይ በዘመናዊ የንግድ ሞሎቻችን ውስጥ የንግድ ሱቆችን ከቅድመ ክፍያ 500 ሺህ ብር ጀምሮ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጋር እየሸጥን እንገኛለን። ይፍጠኑ። በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር Properties